ሊግ አሸናፊው የኛው ልጅ ጋብሪኤል ማርቲኔሊ ሀገሩ ብራዚልን ታደጋት። ምን አይነት ጎል ያስቆጠረው በእናት ብራዚል። እኔ ቅጥልን ያልኩት ዛሬ ማለት ነው ሁላችሁ ጨጓራዬን እስኪያመኝ ነበር ያቃጠሉኝ። በስተመጨረሻማ ጃፓን አሳዛኝ ተሸናፊ። የምሬ ነው ለጃፓን አንዴ ብራዚል ወደ ቀጣዩ ዙር አልፋለች። ከኖርዌይና ከአይቮሪ ኮስት አሸናፊ ጋር እምትጫወት ይሆናል። ግን ሁልጊዜ እኛ ተጫዋቾች ላይ እየተመረኮዛችሁ አይሆንም። ነቃበሉ ዳንስ ብቻ ነው። ማርቲኔሊ ይፈርም ላርስ 5 ዓመት ኮንትራት በፈረሙ አይቀርም። ይኸውልህ ሲያመጣው እንዲህ ነው። ማርቲኔሊ አሁን ይፈርማል እንዴ? ምን ሆነ ነው? የማንም ዱቄት አበነነ ጠንቋይ አንተን ሊያስቆምክ ይሄድና ለማንም ይጸልይ። እዚህ አይሰራም ወንድሜ፣ እዚህ አይሰራም። ናፈቀን አርሰናል የታለ ስትሉ የነበራችሁ የዛሬው ጨዋታ አመለጣችሁ? ንገሩኝ። አመለጠን ብቻ በሉኝ። እስቲ በሉኝ እንደው የማጋሌሽ አሲስት የማርቲኔሊ የማለፊያ ጎል አመለጠን ብቻ እንዳትሉ። አርሰናል ናፈቀን ስትሉኝ አልነበረ ወይ? ከዚህ በላይ አርሰናል ከየት ይምጣሽ? እንግሊዝ ስለሌለሽ ነው። ከዚህ በላይ አርሰናል ከየት ይምጣሽ? ግባለት ወያላው ግባለት። ሲጀመር እኔና አንተን ያሸነፍነው ሲጀመር ማለት ነው። አሁን ቀልዱን ተወና ወያላ ለማርቲኔሊ 150 ሚሊዮን ላቅርብ ትሰጥልኛለህ ወይስ 5 ዓመት ኮንትራት ልትሰጠው ነው? ወያላ 150 ሚሊዮን ላቅርብ። ስጠኝ በእናትህ ይሄ አንተ ነፍስ የሆነ ስጠኝ በእናትህ። ባይላ ብለናል እንግዲህ ብራዚል ላ ይመቻችሁ። ደስ ብሎኛል፣ በእውነቱ በጣም ደስ ብሎኛል። ይመቻችሁ። የአርሰናልና የዩናይትድ ተጫዋቾች ኮምባይን አድርገው በቃ ካዝሜሮና ማርቲኔሊ ብራዚልን ወደ ራውንድ ኦፍ 16 ኧረ በስመ አብ። ማርቲኔሊ በቃ የላስት ሚኒት ሰው ነው ሲጀመር። ሲቲ ላይ ትዝ ይላችኋል ያገባው ያኔ አንዳቻ ስንወጣ ባለቀ ሰዓት እሱ ነው ኤምሬትስ ላይ ልናሸንፍ ስንል አግብቶ ሰለብሬት ምናምን ያደረገው ማለት ነው። ካዝሜሮ ተውት፣ በዚህ ሲዝን ብቻ ስንት ቴስታ እንዳገባ ፈጣሪ ነው የሚያውቅ። ጋብሪኤል ያደረገው ክሮስ እንደዚህ እኮ ነው። ክሮስ ባለፈው ፔናልቲው ልክ እንደዚህ ነው የመታው። ክሮስ ትችላለህ ገባ ክሮስ ኮርና ምናምን እንደዚህ ማሻማት እንጂ ፔናልቲ አሁን የጨዋታ ወደ ፔናልቲ ቤት። ለማንኛውም አሁንም ጋብሪኤልና ሃላንድን ትንቅንቅ ልናይ እንችላለን። ኖርዌይ ከኮት ዲቫር ካለፈች ከብራዚል ጋር ነው የሚገናኙት። ሃላንድና ጋብሪኤል ደግሞ ሁሌ የታወቀ ነው በማን አሸናፊነት እንደሚጠናቀቅ። ብራዚል ጃፓንን 2-1 ሰከንድ ሃፍ የተለየ ብራዚል ማንዬ ገና ጨዋታው ሰከንድ ሃፍ እንደተጀመረ ኤንሪክን አስገባው። ጨዋታውን አፈጠኑባቸው ነው። አይናቸው ማየት ከሚችለው ደረጃ በላይ ነው ያፈጠኑባቸው። ከዛ ባለቀ ሰዓት ደግሞ ማርቲኔሊ ቅርቅር ማለት ብሩኖ አሲስት አድርጓት አይቷላ። ይሄ የአርሰናል ኮምቢኔሽን የሚቀጥለው ዓመትም አዛኖ የሚያደርግህ ነው። ምን ገባር በየቦታው የአርሰናል ተጫዋች ነው የሚያድናችሁ በሴት ፒስ በመና ገባር ላይ ይሄ የኛ ዓለም ዋንጫ ነው ምን ገባ። ፈርስት ሃፍ ጃፓን ስለመራች መጥቼ ብራዚል ላይ ጓገጭ ስል ሰው ሰደበኝ ነው ምን ነው ማንዬ ኖርምዬ ነው ምንድነው የምታካብደው? ብራዚል የዛሬ 20 ዓመት የነበረችው ብራዚልና አሁን የምናያት ብራዚል የተለያዩ ገባርለ በቃ የተለየ ብራዚል ነው አሁን የምናየው። የሲስተም ቡድን ነው የምናየው እንጂ እንደ ድሮ ብቻውን ምናምን የሆነ ነገር የሚፈጥራ ወፍ የለም። ሲስተሙ ሰራ። ጃፓን ላይ ስለሰራ ለትነጫነጭብኝ ነው ገባርለ ይሜ ብራዚሊያንስ ነው ምን ገባር። ሌላ የእንግሊዝ የአርሰናል ቡድን እንግሊዝ አግኝቶ እንዳይጠልዝሽ ነው። ማርቲኔሊን አሰልፉት፣ ሁሌ አሰልፉት። ማርቲኔሊ ያዋጣችኋል። ወይኔ ጃፓን ማርቲኔሊ ምን ሼማን በዚህ ሰዓት ጎል ታገባለ። እኔ ብራዚል እንድታልፍ ነው የፈለኩት፣ ግን ኤክስትራ ታይሙን እንዲጫወቱ ፈልጌ ከዛ በኋላ ቢለይ ነበር ሐሳቤ ገባስ። ከዛ ከታገሉ አይቀር በቃ መርታ ፈርስት ሃፍ እየመራችሁ ወጣ። ሰከንድ ሃፍ ካዜሚሮ ጠቃ አደረገላቸው። ከዛ ማርቲኔሊ ማይሆን ሰዓት ትላንት ሳውዝ አፍሪካ የተሰበረችበት ሰዓት ላይ ጠብቆ ወይኔ ጃፓን ማንዬ አስደስተው ነበር ገባል። ስርዓታቸው ምናምን ራሱ ይበቃል፣ ግን ምን ያደርጋል በቃ ተሸኙ። ገባለው ተማርቲኔሊ ላነስባበ የአርሰናል ተጫዋቾች የደመቁበት ያበደ ጨዋታ። ብራዚል ይመቻት። እኔ ጃፓንን ብታልፍ አይደብረኝም ነበር እውነት ለመናገር። ጥሩ እየተጫወቱ ነው፣ ጥሩ መከላከል አላቸው ምናምን ነው ቢያልፉ አይደብረኝም ነበር። ካሲሜሮ እንዴት ነው ሰከንድ ሃፍ ራስህን አስተካክለ የመጣው ማለት የሚገርም ጎል፣ የሚገርም ጨዋታ። ማርቲኔሊ አተ ደስ ይላል። ኔማር ያልገባበት ጨዋታ ኔማርን እንዴት ማርቲኔሊን ከሚያስገባ ኔማርን እንዴት አይጠቀምም የሚል ግምት ነው የነበረኝ። የሚገርም ቅያር፣ የሚገርም ስራ ወደ መሀል እየወጣ በጣም ብዙ ስራ ሰጥቶት ነው የመጣው ማለት ነው። ማርቲኔሊ ባክ እያደረገ እንዲያግዝ የቪኒን ቦታ ሁሉ ከቨር እያደረገ እየመጣ ኦቨርላፕ እያደረገ ቪኒ ያበደ ማርቲኔሊ። ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ
ከጉድ ብራዚል ዛሬ ከጉድ ነው የተረፈችው በጃፓን። በቃ ያችን የምታከከል አይን ይዘው ማለት ነው ጉድ ሰርቷቸው ነበረ። ለትንሽ አመለጧቸው። ወይኔ ጃፓን በእውነት በጣም ያሳዘኑኝ። ግን ለኔማር ስንል እኮ ብራዚል በማሸነፏ በጣም ተደስተናል። ግን ጃፓኖች በጣም ነው የሚያሳዝኑት። በስማም ምን አይነት ጨዋታ ነው ያየነው ማለት መጨረሻው ሰዓት ላይ የሆነ ነገር እንደሚፈጠር አይ ቲንክ ሁሉም ሰው እየጠበቀ ነበረ መሰለኝና ቋጥረን ነበር ስናየ ነበረው። ማርቲኔሊ ስራውን ሰራ ነው የምላችሁ። በቃ እንደዚህ አይነት ልጅማ ይወለድ ነው የሚባለው። ብራዚል በቃ ከጉድ ነው የወጣችው። ኧረ በስመ አብ በስንት መከራ 90 ሲደመር 6ኛው ደቂቃ ላይ ነው ጎል ያስቆጠሩት። ኧረ ማርቲኔሊ ብቻ ኤኒዌይስ ብራዚል ይመቻት። ለኔማር ስንል ተደስተናል። ጃፓኖች ግን በጣም ነው የሚያሳዝኑት። እንደው ለቢሄቪየራቸው ሲባል ትንሽ በቆዩልን ነበረ። አረ ማርቲኔሊ አንቺ ቅመም እንዴት ይቻለሽ? አስደ አንጀቴ ቅቤ ጠጣ። በስመ አብ ቪኒሺየስ 90 ደቂቃ ሙሉ አንጀቴን እንዲ እረር ያረገኝ። ማርቲኔሊ 90+5 ላይ ጃፓኖች ጨጓራቸው ሙሉ ነገራቸው እንዲ ለሁለት ክፍል ያለው ማርያም። ኔማር ብቻ ነው ያለ ያሳዘነኝ። ኢጎ የለበትም ባይዘው ኔማር 90 ደቂቃ ሙሉ ሳይገባ በቃ ደስታውን እንዴት እንደገለጸ ከነሱ ጋር ተቀመጠበት ተደስቶ አብሮ ይጨፍራሉና ብራዚልን ለኔማር ስለው በቃ የደገፍኩ ያለሁት ሁለተኛ ክለቤ ናት። ወደ ቀጣይ ዙር አልፋለች። በጣም ደስ ያለኝ። እንኳን ደስ አላችሁ የብራዚል ደጋፊዎች። ይሄ ነው ማርቲኔሊ ማለት አርናይን መቼ እንዲጨርሳል? አርናይን መቼ እንደዚህ ቁርጥ ቀን ልጅ ይሆናል? ቪኒ ጁኒየር እንደዚህ ቁርጥ ቀን ልጅ አይሆንም። ማንዬ ኔማር እንዲህ ቁርጥ ቀን ልጅ አይሆንም። ጀማው አርሰናላዊው የሆነው ተጫዋች ማርቲኔሊ ዛሬ ዓለማችን ላይ አስደናቂውን አጨራረስ በማሳየት ማለት ነው ተአምር ሰርቷል። ብራዚልን ወደ ቀጣይ ዙር ይዟት ሄዷል። ኮፒ ሊንክ ሼር አድርግ አንተ በእናትህ ኮፒ ሊንክ ሼር አድርግና አዳርሰው በሙሉ ቢጫ ለብሻለሁ ነው ምን ማንዬ። ኧረ ማርቲኔሊ እንዴት አባቱ ያላጨራረስ የጨረስከው እሱ ይገርማል። ጀማው ዛሬ አርሰናል አሲስት አደረገ። ማርቲኔሊ መጨረሻውን የማሸነፊያውን ጎል አገባ። ሁለት አርሰናሎች ማለት ነው ትልቅ ስራ ሰርተው ወደ ቀጣዩ ዙር ብሔራዊ ቡድናቸውን ይዘው ሄዱ። እኔ ኔማር ማለት ነው በዚህ ዙር ወጥቶ እንዲያለቅስ አልፈልግም። በቃ ሲጫወት እኔ ማየት እፈልጋለሁ። ይሄ ልጅ በቀጣይ እንደምመለከተው ተስፋ አደርጋለሁ። ትልቁ ነገር ግን ማርቲኔሊ ማለት ነው እጅግ በሚያስቀና ሁኔታ አርናይንን ዛሬ ተክቷል። ኮንግራ ጋብሪኤል ማጋሌሽ ምን አይነት አሲስት ነው ያደረገው? ጋይስ በርካቶች ስለ ማርቲኔሊ እያወሩ ቢገኙም ጋብሪኤል ማጋሌሽ ግን አንድ የመስመር አጥቂ ሊያደርገው የሚችለውን እጅግ በጣም ጽድት ያለ አሲስት ነው እንግዲህ ለካዝሜሮ ማድረግ የቻለው ማለት ነው። በነገራችን ላይ ቢጋቢ በዛሬው ጨዋታ አንድ ብራዚልን የመለሰ ድንቅ አሲስት ማድረግ ሲችል 2 ኢንተርሴፕቶችን አድርጓል። እንደዚሁም ደግሞ 2 ኳሶችን ከአደጋ ያጸዳ ሲሆን በአጠቃላይ 4 እጅግ በጣም ወሳኝ የመከላከል አስተዋጽኦችን አድርጓል። 3 ኳስ መልሶ መንጠቅ ሲችል ከ5 የመሬት ላይ ፍልሚያዎች ደግሞ 3ቱን ማሸነፍ ችሏል። ብሩኖ ጉማሬሽን ጋይስ አርሰናል በፍጥነት ሊያመጣልን ይገባል። በዛሬው ጨዋታ ምን አይነት ብቃትን ያስመለከተን። በነገራችን ላይ ብሩኖ ጉማሬሽ ባለፉት 4 ጨዋታዎች ለብራዚል ብሔራዊ ቡድን 4 አሲስቶችን በማድረግ ለግብ አመቻችቶ ማቀበል ችሏል ማለት ነው። ይህንን ተጫዋች ከማጋሌሽና ከማርቲኔሊ ጋር የአርሰናልን ማሊያ ለብሶ ማየት ፈልጋለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ፎሎ እና ላይክ ማድረግ አትርሱ። ይመቻችሁ። ይሄ ነው በቃ ምንም ማድረግ አይቻልም ነው የምላችሁ። ካስሽ የኛ የቁርጥ ቀን ልጅ ጨዋታውን ነፍስ ነው የዘራበት ነፍስ ማለት ነው። ለማንኛውም ግን ጃፓኖች በጣም ያሳዝናሉ። በጣም ታግለው ነበር አልቻሉም። ማርቲኔሊ ወሽመጣቸውን ነው የበጠሳቸው። እያንዳንዱ ሀገር የአርሰናል ተጫዋች ላይ ዲፔንድ እንደሆነ የዛሬው ጨዋታ መቼም ማሳየት ነው። ጋብሪኤል ማጋሌሽ አሲስት አደረገ፣ ጋብሪኤል ማርቲኔሊ ጎል። የሚገርም የሆነ ድራማቲክ አጨራረስ ማለት ነው። ለዚህ ነው ባይዞ አርሰናል ሻምፒዮን የሆነው ማለት ነው። ይሄ ዊኒንግ ሜንታሊቲ የምንለው ነገር በሀገራትም ላይ እየሰራ ነው። ጃፓን ግን ማለት ነው ኧረ በስመ እኔ በእውነት ነው የምለው የአርሰናል ኢፌክት ስቲል እየሰራ ነው። ኧረ የስራን ይስጥ ሚካኤል አርቴታ ማለት ነው። ጃፓን ስግት እኔ ጃፓን እንደዚህ ሲጫወቱ አይቼ አላቅም። 5 ብታገባባቸው 4 የሚያገቡ አይነት ነገር በጣም የሆነ ቶታል እግር ኳስ ነው የሚጫወቱት። በጣም ክፍት ጨዋታ ነው ከዚህ በፊት የማውቀው ጃፓን ማለት ግን የዘንድሮን ፕሪሚየር ሊግ በእርግጠኝነት ሳይ አልቀረም መሰለኝ አሰልጣኙ ዝግት ነው ያደረገው ማለት ነው። አርሰናል ጃፓንን አሸነፈ ይላል። የምሬ ነው ብላችሁ ማጋነን አይሆንብኝም። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ በተጨማሪ ደቂቃ ባገባው ጎል ብራዚል ጃፓንን በጥሎ ማለፉ
አሸንፋ መውጣት ትችላለች። እንግዲህ ብራዚል ጥሩ ማለፉን ተቀላቅላለች። ማርቲኔሊ ይመችሽ አባቴ። አርሰናል ጃፓን አሸነፈ ማለት ነው። የአርሰናል ደጋፊዎችና የማርቲኔሊ ፋኖች እንኳን ደስ አላችሁ። ከምሬ ነው ብላችሁ አስቡት። ላስት ሚኒት ነው ወርልድ ካፕ ነው። የአርሰናል ተጫዋች ላስት ሚኒት ጎል አግብቶላችሁ ብራዚልን ጥሩ ማለፍ ሲያሳልፋችሁ ማለት ነው። ጃፓን ግን በጣም የሚገርም የምሬ ነው የምላችሁ የሚገርም ፐርፎርማንስ ያሳያችሁ። በዛው ልክ ደግሞ አሳዛኝ ተሸናፊ ነው። በቃ አቅማችሁን አድርገዋል። በረኛው ጸድ ነበረ መከላከልን ብትሉ አታኪንግ የሚገርም ጎል ነበር ያገቡት። ደግሞ በዛው ልክ ደግሞ ብራዚሎችን ማድነቅ አለብን። እስከ መጨረሻው ወደ ተፋልሞ ነበረ። ጋብሪኤል ማርቲኔሊ፣ ብሩኖ ጉማሬሽ የሚገርም አሲስት ነው። ማርቲኔሊ ደግሞ የሚገርም ፊኒሺንግ ነው። እንዲህ ካልወጣህ ማለት ነው ከምሬ ነው ምን እንዲህ ቀጣይ ዓመት እንዲህ እንድትሆን ነው የምፈልገው። ለማንኛውም ብራዚል ፋን ካላችሁ እዚህ ጋር እንኳን ደስ አላችሁ። ያሳይ ዋት የካምባክ ብራዚል 1-0 ስትመራ ቆይታ ብራዚል 2-1 ካስሜሮና ማርቲኔሊ ባገቡት ጎል 2-1 በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች። አስጨናቂ ጨዋታ፣ በጣም ገራሚ ጨዋታ ነው ያየነው። እግዚአብሔርን ጃፓንም ቀላል የምትባል ቡድን አልነበረችም። እውነት ለመናገር በጣም ቆንጆ ጨዋታ ነው ያሳዩን። በጣም አስጨናቂ ነበር። ብራዚል እንደውም የምታልፍ እየመሰለኝ አልነበረም እስከሆነ ታይም ድረስ ፈርስት ሃፍ ላይ ማለት ነው። ግን ለማንኛውም ብራዚል 2-1 በማሸነፍ ካምባክ አድርጋ ወደ ቀጣዩ ዙር ማለፏን አረጋግጣለች። እውነት ለመናገር በእግር ኳስ ታሪክ በጣም የምጠላው ነገር ከ90 በኋላ የሚገባ ጎል እንዴት አባቱ እንደሚያቃጥል፣ በተለይ ደግሞ የገባው እናንተ ላይ ከሆነ በቃ እርር ድብን የሚያደርግ ውጤት ማለት ነው የሚሆንባችሁ። እነዚህ 95 ላይ ነው የገባባቸው። እነዚህ ሰከንድ ሃፍ ሲለጠልጡ አቆይተዋቸው ቅስማቸውን የሰበሯቸው ግን 95ኛው ደቂቃ ላይ ነው። በቃ ቪኒሺየስ ምናምን የሚገርም ተጫዋች። እኔ ቪኒሺየስ ምን እንደምልም አላውቅም ስለሱ። ሲቀጥል ደግሞ ማርቲኔሊ ዛሬ ጎት ነው። በቃ ጎት 95 ላይ ያበደሽ ጎል አገባ። ወደ 16 ውስጥ ይዟቸው ገባ ማለት ነው። ማርቲኔሊ አልዋሻችሁ ማለት ሲገባ ይሄ ይገባል በኩኛ ምናምን ብዬ ነበረ። እድል አለው የልጅ እድል አለው። ጠቅለል አደረጋት በቃ። የአርሰናልና የዩናይትድ ተጫዋቾች አገቡ። ካዝሚሮ እንትና ገለበጠችው፣ ብራዚል አለፈች። ኧረ ጃፓን ይገባችኋል። በተለይ እንደተጀመረ ማለት ሰከንድ ሃፍ እንደተጀመረ ቅጥቀጣ ነው እንዴ ቀጠቀጧቸው። ቻው ጃፓን ቻው። ስኩዊድ ጌም ላይ እንገናኝ በቃ። ብራዚልን ይዘናል። 30 ደቂቃ ልናያስበን ነበር ግን አልሆነም። ጦለባቸው ፎቃቃ ወያላ ማርቲኔሊ በኢየሱስ ባደው ጃፓኖች በጣም አሪፍ ነበሩ። ገብርኤልን አስጨንቀዋቸዋል። ሊሆን ግን አልቻለም። ደርሰው ምን ልታረግ ነው የመጣው አንተ? 30 ደቂቃ ልታይ የለም 30 ደቂቃ የለም። ሱዙኪ በቃ ይነዷል እዛ ጃፓን ላይ ምንም ማድረግ አይቻልም። የአርሰናሉ ፈርጥ ማርቲኔሊ ብራዚልን ከመሸነፍ ታደጋት። ባለቀ ሰዓት አግብቶ ማለት ነው ተቀይሮ ገብቶ ሊያው ማለት ነው። ኧረ ብራዚል ምን እሺ ነው እንዴ? እንደ ማንኛውም የብራዚል ደጋፊ ደስ ብሎኛል። ግን ጮቤ የሚያስረግጥ ውጤት አይደለም ያስመዘገባችሁት እንዴ። የቴቴ ልጅን በልጅነታችን የምናውቀው ብራዚል የተወሰዳችሁት ምንድነው የምታሳዩን? ይሄን የመሰለ ጥምረት ይዘህ ካርሎ አንቸሎቲ የሆነ ነገር አድርግ እንጂ ምንድነው? አርሰናል ፉትቦል ክለብ ከጃፓን ጋር ተጫውቶ 2-1 በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ቫሙስ ማርቲኔሊ ቫሙስ ጋቢ እግዚአብሔርን በጣም ነው የምትችለው። ሲጀመር አንቸሎቲ ማለት ነው ስለሚያምንብሽ ነው የጠራሽ። አኮራሹ አሳየሹ በወሳኝ ሰዓት ወሳኝ ጎል። ምን አይነት አጨራረስ ነው ከማርቲኔሊ እንደዚህ አይነት አጨራረስ ምን አይነት አጨራረስ ነው? እግዚአብሔርን በግራው አጠቃር ጋር በቀኝ ወስዳ ጭምር ማለት ያበደ አጨራረስ። ለብሩኖ ጉማሬሽ በጣም እኔ ክሬዲቱን መስጠት ይፈልጋሉ። ምክንያቱም ያን ኳስ እንደዚህ ያዙሩት በግራው መለምጠጥ ይችል ነበርና እዛ ቦታ ላይ ደቂቃው እየሄደ ነው። ሪስክ ወስዶ ይበላሹ ጋር መምታቱና ሪስክ ወስዶ ለማርቲኔሊ መስጠቱ ሞር ወርዝ እንዳደረገ አድርጎታል። ማርቲኔሊ ያበደ አጨራረስ ትንሽ ቅር ያለ ኔይማር ደቂቃ ለማግኘቱና ደብሮኛል። እኔ አንቸሎቲ ፐርሰናል ያደረገበት